ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ለሰዓቱ የተመራረጡ አራት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን ብቻ መደመጥ ያለባቸውን ዜናዎችና መረጃዎች ይዘን መተናል። በመላው አሜሪካ ለምትገኙ ክርስቲያኖች በሙሉ ኦርቶዶክሶች፣ ካቶሊኮች፣ ወንጌላውያን፣ ፕሮቴስታንቶች ከፕሬዝዳንት ትራምፕ የተላለፈ አስቸኳይ ሰበር መልእክት አለ። ይዘነዋል። መደመጥ መሰማት ያለበት ነው። ክርስቲያን ነኝ የሚል በሙሉ በኢየሱስ ክርስቶስ አምናለሁ የሚል በሙሉ ይሄን ዜናና መረጃ ዛሬ ነው መስማት ያለበት ተብሏል። 7.6 ሚሊዮን ተከታይ ያለው ዶናልድ ትራምፕ የአሜሪካ ፕሬዝዳንት የተባለ የፌስቡክ ፔጅ ስለ ኢትዮጵያ ክርስቲያኖች ዓለምን በሙሉ ጉድ ያስባለ ዘገባ ሰራ። ዝርዝሩን ይዘነዋል ተሰሙታላችሁ። ፕሬዝዳንት ትራምፕ በመንግስቱ በስልጣኑ ሁሉ በጌታ በኢየሱስ ክርስቶስ እንዲባረክ ታላቅ ጸሎት ተደረገለት። ይህ በቀጥታ ነጩ ቤተ መንግስት ላይ የተደረገ ሲሆን በታሪክ ለመጀመሪያ ጊዜ ነው ተብሏል። ፕሬዝዳንት ትራምፕ ከተሾሙ ለመጀመሪያ ጊዜ የተደረገ ነው። ከዚህ በፊት ባሉት ፕሬዝዳንቶች ታይቶ ተሰምቶ አይታወቅም ተብሏል። ሙሉ የጸሎቱን ስነ ስርዓት በቪዲዮ ነው የምናስቃኛችሁ። ይህ ታሪክ ነው በእውነትም። ኢራን የአሜሪካን ጀቶች መታ ከጣለች በኋላ በጣም አስከፊ አጸፋው የአየር ድብደባ በአሜሪካና በእስራኤል እየተደረገባት ሲሆን አሁንም የ48 ሰዓት የተኩስ አቁም እናድርግ ብትባልም ፈጽሞ አይሆንም አሻፈረኝ ብላለች። ዝርዝሩን ተሰሙታላችሁ። እንዲሁም የአሜሪካ ፓይለት በኢራን ተራራማ አካባቢዎች ላይ መውደቁ ይታወቃል። ከዚህ ጋር ተያይዞም አሁንም የወጡ ሰበር ዜናዎችና መረጃዎች አሉ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ብቻ። ዜናውና መረጃው ደግሞ በቀጥታ ለእናንተ ከኛ ይደርስላችኋል። ሰናይ ቆይታ፣ አብረን እንከታተለው። ወደ ቀዳሚው ዜናና መረጃ ስናልፍ ፕሬዝዳንት ትራምፕ በአሜሪካ ለሚኖሩ ብሎም በመላው ዓለም ለሚገኙ ኦርቶዶክሶች፣ ካቶሊኮች፣ ፕሮቴስታንቶች፣ ወንጌላውያን አጠቃላይ ለክርስቲያኖች ያስተላለፉትን መልእክት ከማቅረባችን በፊት 7.6 ሚሊዮን ተከታይ ያለው ዶናልድ ትራምፕ የአሜሪካ ፕሬዝዳንት የተባለ የፌስቡክ ፔጅ ስለ ኢትዮጵያ ክርስቲያኖች ዓለምን በሙሉ ጉድ ያስባለ ዘገባ ሰርቷል። በዝርዝር አብረን እንከታተለው። ይህ ዘገባ እንዳስነበበው ዘመናዊ ዓለም የጥንት ሴቶቻችንና ታሪካዊ ትውፊቶቻችን በፍጥነት እየረሳ ባለበት በዚህ ዘመንም ከምስራቅ አፍሪካ የታየ አንድ አስደናቂ ትዕይንት በሚሊዮኖች የሚቆጠሩ ሰዎችን ቀልብ ስቧል ይላል። በአዲስ አበባ ከተማ ሰማይ ላይ በድሮን የተቀረጸው ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ቪዲዮው በመቶ ሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ነጭ ባህላዊ አልባሳቶችን ለብሰው ሰፊውን አደባባይ የብርሃን ባህር አስመስለውታል ይላል። ይህ ተራ ጸሎትን ወይም የጸሎት ስነ ስርዓት አይደለም ይላል ዘገባው። ይህ ትዕይንት እንዲሁ የሚታለፍ ተራ ስብሰባ ሳይሆን ጥልቅ ባህላዊና መንፈሳዊ ጥንካሬን ያሳየበት አጋጣሚ ሆኖ አልፏል ይላል። ኢትዮጵያ ከሐዋርያት ዘመን ጀምሮ የክርስትና እምነት የጸናባት ከጥንታውያን ሀገራት አንዷ ናት ብሎ መስክሯል። በተለይ በምዕራቡ ዓለም የሃይማኖት ተቋማት ተጽዕኖ እየቀነሰ በመጣበት በዚህ ዘመን ኢትዮጵያውያን ያላቸውን ጽኑ እምነት በተግባር አሳይተዋል ሲል ኢትዮጵያውያንን እጅግ ሞራላቸውን ከፍ ያደረገ ታሪክና ሃይማኖት ጠባቂ ህዝብ መሆናቸውን መሰከረም። የ55 ቀናት ጥብቅ ጾም ምዕመናኑ ይህን በዓል ከማክበራቸው በፊት ከማንኛውም የእንስሳት ተዋጽኦ በመከልከል ለ55 ቀናት ይጾማሉ ሲል መሰከረም። የሌሊት ማህሌትና ጸሎት ምዕመናኑ ሌሊቱን በሙሉ በከዋክብት ስር ሻማዎችን በመያዝ በአንድነት በመቆምና በባህላዊ የዜማ ስልቶች በማመስገን ያሳልፋሉ ሲል መስክሯል። ሕያው ቅርስ። ይህ ታላቅ ህዝባዊ ትውፊት እምነት ለኢትዮጵያውያን የታሪክ ቅርስ ብቻ ሳይሆን አሁንም ድረስ የሚኖረው ሕያው እሴት መሆኑን ያረጋገጠ ነው ሲል መሰከረም። ወደ ፋሲካ የሚደረግ ጉዞ። ይህ እጅግ ማራኪ የሆነው የሻማ ማብራት ስነ ስርዓት በሀገሪቱ ትልቅ ቦታ የሚሰጠው የፋሲካ በዓል ዋዜማ ማሳያ ነው ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠርን ጠብቃ የክርስቶስን ስቅለትና ትንሣኤ በከፍተኛ ድምቀት ስለምታከብርም ፋሲካ በሀገሪቱ ውስጥ ካሉ በዓላት ሁሉ በላቀና በመንፈሳዊ ስነ ስርዓት ይከበራል ብሏል። የማህበራዊ ሚዲያ ማዕበል ይህንን አስደናቂ ትዕይንት የተመለከቱ የዓለም ዙሪያ ተከታታዮች በቪዲዮ ስር አስተያየታቸውን እየሰጡ ይገኛሉ ሲልም ጨምሮበታል። ብዙዎች ድርጊቱን የባህልና የእምነት ጥበቃ ድንቅ ማሳያ እንዲሁም በግርግር በተሞላች ዓለም ውስጥ የታየ የብርሃን የሃይማኖት ተስፋ ሲሉ ገልጸውታል ይላል። በነገራችን ላይ ይህ የፌስቡክ ቻናል ከ7.6 ሚሊዮን በላይ ተከታይ ያለው ዶናልድ ትራምፕ የአሜሪካ ፕሬዝዳንት የሚል ነው።
ዘገባውን የሰራው ለገና በዓል የተደረገውን ኢትዮጵያ ውስጥ የተደረገውን የአላፍ ዝማሬ ፎቶግራፍ ወስዶ ነው የሰራው። እንግዲህ ዘገባው እንደሚያሳየው ይህ ጉዞ አሁንም የተንሳኤን በዓል በዋዜማው የተደረገ ነው ብሎ ገልጾታል። ይህ ከ7.6 ሚሊዮን በላይ ተከታይ ያለው የፌስቡክ ፔጅ ይህን ዘገባ ሲሰራ የወሰደው ምስልና ፎቶ ከዚህ በፊት ማለትም በ2026 በፈረንጆቹ አቆጣጠር የተከበረውን የገና በዓል በኢትዮጵያ ደግሞ በ2018 የተከበረውን የገና በዓል ዋዜማ ላይ የተደረገውን የአላፍ ዝማሬ ተጠቅሞ ነገር ግን አሁን ደግሞ ለተንሳኤ በዓል እንደ መግቢያ አድርጎ ያቀረበው ምስልና መረጃ ሆኖ ተገኝቷል። ዋናው ነጥብና ቁም ነገር ግን ይህ የፌስቡክ ፔጅ ኢትዮጵያ ውስጥ ያለውን የኦርቶዶክስ ተዋሕዶ የእምነት ጥንካሬ በከፍተኛ ሁኔታ የመሰከረበት፣ ለዓለም ሁሉ ሁኔታው ድንቅ ነው ያለበት፣ ምዕራባውያን በአሁኑ ሰዓት ሃይማኖታቸውን በረሱበት፣ በዓለማዊ ነገር በተታለሉበት፣ ኢትዮጵያ ግን ሃይማኖቷን ጠብቃ እየኖረች ነው የሚለውን እጅግ ታሪካዊ ዘገባ የዘገበበትና ያስተላለፈበት ሆኖ ተገኝቷል። ዜናዎቻችንና መረጃዎቻችን ቀጥለዋል። ፕሬዚዳንት ትራምፕ ለመላው ክርስቲያኖች፣ ለኦርቶዶክሶች፣ ለፕሮቴስታንቶች፣ ለካቶሊኮች፣ ለወንጌላውያን አጠቃላይ በአይነቱ ልዩ የሆነ ታይቶ ተሰምቶ የማይታወቅ መልእክት ያስተላለፉበትን ዜናና መረጃ ከማቅረባችን በፊት ደግሞ ስለ ኢራን ያለውን ወቅታዊ ሁኔታ አጠር አድርገን እናስደምጣችሁ። በኢራን ተከታታይ ፍንዳታዎች ከስካሁኑ በተለየ መልኩ ተከሰቱ ይላል። የአሜሪካና የእስራኤል የጋራ የአየር ኃይል ጥቃት የኢራንን ዋና ከተማ ማውደሙን ቀጥሏል። በቴህራን ሰማይ ላይ ተከታታይ የማያቋርጥ ነው የሚለው ፍንዳታዎች አሁን እየታዩ ነው። በከተማዋ በርካታ አካባቢዎች በተለይም በሰሜናዊ ክፍል ከፍተኛ ፍንዳታዎችና ጥቅጥቅ ያሉ ጭሶች አሁን እየታዩ ነው ይለናል ዜናውና መረጃው። ይህ ጥቃት የአንድ ጊዜ ድንገተኛ ወረራ አይደለም። ጦርነቱ ከተጀመረ ከየካቲት 21 2018 በኢትዮጵያ አቆጣጠር ወይም ደግሞ ከፌብራሪ 28 2026 በፈረንጆች አቆጣጠር ጀምሮ የቀጠለ ተከታታይ የጫና ዘመቻ አካል ነው ተብሏል። የአሜሪካና የእስራኤል የጋራ ኃይሎች የኢራንን ከፍተኛ መሪ አሊ ካሚኒን በድንገተኛ ጥቃት ከገደሉ በኋላ የኢራን የኒውክሌር ፕሮግራም፣ የሚሳኤል አቅምና የገዢውን አጠቃላይ ስልጣን ለመስበር ዘመቻው ተጧጡፎ ቀጥሏል፣ አልበረደም ይላል። ምንም እንኳን ጥቃቶቹ በዋናነት ወታደራዊ ይዞታዎችን ያነጣጠሩ ናቸው ቢባልም በሚሊዮን የሚቆጠሩ ነዋሪዎች ባሉበት ከተማ ውስጥ ከፍተኛ ፍርሃት ሰፍኖባቸዋል። እንዲሁም ጥቃቶቹ በኢራን የኢነርጂ መሰረተ ልማቶች ላይ እያሳደሩት ባለው ተጽዕኖ ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የዋጋ ንረት በከፍተኛ ሁኔታ ጨምሯል ተብሏል። ይህ ጦርነት ኢትዮጵያን ጨምሮ በርካታ የዓለም ሀገራትን ችግር ውስጥ አስገብቷል ነው የተባለው። ዲፕሎማሲያዊ ውጥረት። ኢራን የ48 ሰዓት የተኩስ አቁም ጥያቄን ለምን ውድቅ አደረገች? ወታደራዊ ዘመቻው እየተጠናከረ ባለበት ወቅት ጦርነቱን በዲፕሎማሲያዊ ለማብረድ የተደረገው ጥረት ሌላ እንቅፋት ገጥሞታል፣ አልተሳካም ተብሏል። ጥያቄውን ማን አቀረበው? አሜሪካ ጥቃቱ ለጊዜው እንዲቆም የ48 ሰዓት የተኩስ አቁም ሐሳብ አቅርባ ነበር። የኢራን ከፊል ኦፊሻላዊ የዜና ወኪል እንደዘገበው የአሜሪካው ጥያቄ ለኢራን የደረሰው በስም ባልተጠቀሰች ወዳጅ መካከለኛ አገር በኩል ነው ይላል ዜናውና መረጃው። እጅግ አስገራሚ ነው። ኢራን ለምን ውድቅ አደረገችው? ኢራን ለቀረበላት ጥያቄ በጽሁፍ ምላሽ አልሰጠችም። ይልቁንም በጦር ሜዳ ላይ ጥቃቶቿን በመቀጠል በተግባር ምላሽ ሰጥታለች ነው የተባለው። ስለዚህ ኢራን በይፋም የተኩስ አቁም አድርጌያለሁ ወይም አላደረኩም ወይም የተኩስ አቁሙን ሪጀክት አድርጌዋለሁ የሚል ምላሽ በጽሁፍም በድምጽም አይደለም ያስተላለፈችው። እንዲሁ ጥቃቶቿን በከፍተኛ ሁኔታ በመቀጠሏ ምክንያት ተኩስ አቁሙን እንዳልተቀበለችው መደምደሚያ ለመስጠት ተችሏል ነው የተባለው። አሜሪካ ደግሞ እስካሁን በስም ባልተጠቀሰች በአንዲት አዲስ ሀገር በኩል ከኢራን ጋር የተኩስ አቁም እንዲደረግ አዲስ ድርድር ጀምራለች ተብሏል። ቋሚ ስምምነት መፈለግ። ቴህራን ለ48 ሰዓት ብቻ የሚቆይ ጊዜያዊ እፎይታ አልፈልግም ብላለች። የኢራን ባለስልጣናት እንደሚሉት ጥቃቱ በቋሚነት እንዲቆምና ወደፊትም አሜሪካና እስራኤል ጥቃት እንደማይሰነዝሩ ዋስትና እፈልጋለሁ ነው ያለችው። ታዲያ አሜሪካና እስራኤል ለምንድነው ይሄን ዋስትና መስጠት ያቃታቸው? እውነትም አሜሪካና እስራኤል በኢራን ላይ ጦርነቱን ያለማቋረጥ መቀጠል ፈልገዋል ማለት ነው ወይስ ምንድነው ሁኔታው? ዓለም በሙሉ ተጨንቋል። የኢራንና የእስራኤል ጦርነት በነገራችን ላይ በሚዲያ ከሚነገረው ብዙ ሚስጥራዊ ነገሮች አሉት፣ ብዙ የማይታወቁ ውስብስብ ነገሮች አሉት። በሚዲያ የምንሰማው ከላይ ነው፣ በሚዲያ የምንሰማው ጫፉን ነው። መሬት ላይ ያለው ነገር ሌላ ነው እየተባለ ነው።
የበላይነት የመስማት ስሜት የበላይነት የመሰማት ስሜት ኢራን ከፍተኛ ኪሳራ ቢደርስባትም አሁን በዓለም አቀፍ የነዳጅ መስመር ላይ ወሳኝ የሆነውን የሄርሙዝ ባህረ ሰላጤ የመዝጋት አቅም እንዳላት በማመን እንደ ትልቅ የመደራደሪያ ነጥብ አድርገዋለች ተብሏል። ኢራንም እኔ ኃያል ነኝ የበላይ ነኝ እያለች ነው። የዓለምን ኢኮኖሚ በሙሉ እያንቀሳቀስኩት ነው እያለች ነው። ስለዚህ ከኔ ጋር የምደራደር ሁሉም ተንበርክኮ ሊለምነኝ ይገባል። የኢራንን ብሔራዊ ጥቅሞች በሙሉ ያስጠበቀ መሆን አለበት እያለች ነው። የአሜሪካ ጥያቄዎችን አለመቀበል አሜሪካ የምታቀርባቸው ቅድመ ሁኔታዎች ተቀባይነት የሌላቸው መሆናቸውንና በክልሉ የሚገኙ የአሜሪካ ወታደራዊ ካምፖች በሙሉ ለቀው እንዲወጡ እንደምትፈልግ ኢራን ደግሞ ሌላ እጅግ ገራሚ ነገር እየተናገረች ነው። አስገራሚ ነገርና ዜናም እያወጣች ነው። ከዚሁ ጋር ተያይዞ ኢራን በትናንትናው ዕለት 3 የሚጠጉ የአሜሪካ ተዋጊ ጀቶችን መታመጣሏ ይታወቃል። አንደኛውን በመጀመሪያ ደረጃ F-15 የተባለውን ተዋጊ የአሜሪካ ጀት መታከጣለች። በኋላ ፓይለቶቹ 2 ፓይለቶች ማለት ነው ከኢራን ተራራ ላይ መውደቃቸው ይታወቃል። አንደኛውን ፓይለት ታዲያ የአሜሪካ በሄሊኮፕተር የሚንቀሳቀሰው እጅግ ፈጣን የሆነው የነፍስ አድን የሚባለው ወይም ደግሞ ከአደጋ ሰዎችን የሚያወጡ ሄሊኮፕተሮች ተረባርበው አንደኛውን ማትረፍ ችለዋል። አንደኛውን ለማትረፍ ሲሞክሩም ኢራናውያን በጣም በሚገርም በአስደናቂ ሁኔታ መሬት ላይ ሆነው በብሬን ነው የሚባለው በብሬንና በክላሽንኮቭ ተኩሰው አንዷን ሄሊኮፕተር ጉዳት አድርሰውባታል። ግን በሰላም አርፋለች ነው የተባለው። እጅግ የሚገርም ነው። ሌላኛው እንደዚሁ ደግሞ ይሄንን ያረፉትን ወይም ደግሞ ከፕሌኑ ላይ ፓራሹት አድርገው የወረዱትን የአሜሪካ ፓይለቶች ለማዳን በሚንቀሳቀሱበት ወቅት እንዲሁም ከለላና ሽፋን ሲሰጥ የነበረውን እሱን አውሮፕላን ደግሞ ሙሉ በሙሉ ተዋጊ ጀት ነው። እሱንም ኢራን መታው ወድቋል። በአጠቃላይ 3 ከሄሊኮፕተሯ ጋር 3 ተመተው ወድቀዋል። ከዚህ በፊት ደግሞ ኪዩት ላይ እንደምታስታውሱት 2 ትልልቅ የአሜሪካ ተዋጊ ጀቶች እርስ በርሳቸው ተጋጭተው ወድቀዋል። አጠቃላይ አሜሪካ በዚህ ጦርነት 5 ተዋጊ አውሮፕላኖቿ ወድመውባታል ማለት ነው። ከፓራሹት የወረደውን የአሜሪካ ፓይለት በተመለከተ እንግዲህ በእኛ የዩቲዩብ ቻናል በጠዋት ላይ ፓይለቱ ተይዟል ብለን ዘግበንላችሁ ነበር። ትክክል ነው የሚባለው መረጃ አሁንም በስፋት እየተሰራጨ ነው። ኢራን ፓይለቱን ይዘዋለች። በ48 ሰዓት ውስጥ ይፋ እንደምታደርገው እየተነገረ ነው። ከአሜሪካ ጋር እንደ ትልቅ መደራደሪያም አድርገዋለሁ እያለች ነው። እንግዲህ ይሄን ፓይለት ይዛ ልክ ከዚህ በፊት ማለት ነው ሂዝቦላህ ሐማስ የሚባለው ታጣቂ ቡድን በርካታ እስራኤላውያንና እንዲሁም የአሜሪካ ዜጎችን አፍኖ ይዞ መደራደሪያ እንዳደረገው ሁሉ አሁንም ኢራን ትልቅ መደራደሪያ ነው እያለች ነው። በቅርቡ በኢራን ቴሌቪዥን ጣቢያ ይታያል እየተባለ ነው። አንዳንዶች ደግሞ የለም አሜሪካ እስካሁን ፍለጋ ላይ ነች፣ ፓይለቱ አልተገኘም የሚባል ነገር አለ። በነገራችን ላይ ፓይለቱ ተይዟል የሚባለው መረጃ 99.9% እየደረሰ ነው። እዚህ ቪዲዮ ላይ እንደምትመለከቱት እንግዲህ በኢራን ይሄ ፓይለቱ ወይም ፕሌኑ በተከሰከሰበት አካባቢ ፓራሹት ባደረገበት አካባቢ ተከታትለው እግር በእግር እዚህ የምትመለከቷቸው የኢራን ነዋሪዎች አካባቢውን ቀውጢ አድርገውታል። ፓይለቱንም ይዘው ለኢራን የእስላማዊ አብዮታዊ ዘበኛ IRGC አስረክበዋል የሚባል ዜናና መረጃ እየወጣ ነው። ሁሉንም የምናየው የምንሰማው ይሆናል ወደፊት። አሁን በቀጥታ ፕሬዚዳንት ትራምፕ በመላው ዓለም ለሚገኙ አሜሪካም ለሚገኙ ኦርቶዶክሶች፣ ካቶሊኮች፣ ፕሮቴስታንቶች፣ ወንጌላውያን አጠቃላይ በኢየሱስ ክርስቶስ እናምናለን ለሚሉ ሁሉ ታሪካዊ መልእክት አስተላልፈዋል። ይህ ክርስቲያን ነኝ የሚል ኢየሱስ ክርስቶስን እከተላለሁ የሚል በሙሉ ሳይሰማው መቅረት የሌለበት መረጃ ነው ተብሏል። ዝርዝሩን አብረን ልናዳምጠው ነው። This Holy Week, I'm proud to join with Christians across the country and around the world to celebrate the most glorious miracle in all of time, the resurrection of our Lord and Savior Jesus Christ. In his life, Christ displayed true humility. In his death, he modeled true love. And in his resurrection from the tomb, he proved that even death itself will not silence those who place their trust in Almighty God. As it says in Gospel of John, for God so loved the world that he gave his only Son, for whoever believes in him should not perish, but have eternal life. Eternal life, such beautiful words. This Easter, millions of Christians all over the globe will be reminded that because of what Jesus did on the cross, all of us can live every day with hope in God's promise, knowing that in the end, evil and wickedness will not prevail. In the spirit of joy and renewal this Easter, we also celebrate the extraordinary resurrection of faith and religion in America.
As I have often said, to be a great nation, you must have religion and you must have God. In churches across the nation on Sunday, the pews will be fuller, younger, and more faithful than they have at any time in many, many years. Religion is growing again in our country for the first time in decades. Happy Easter to all. May God bless you. May God bless the United States of America. Our country is doing so well like never before. Thank you. ፕሬዚዳንት ትራምፕ የፋሲካ በዓልን ዋዜማ አስመልክቶ በመላው ዓለም ለሚገኙ ክርስቲያኖች በተለይም በአሜሪካ ለሚገኙ ኦርቶዶክሶች፣ ፕሮቴስታንቶች፣ ካቶሊኮች፣ ወንጌላውያን አጠቃላይ በኢየሱስ ክርስቶስ ለሚያምኑ ሁሉ የተላለፈው ልብ የሚነካ መልእክት ይሄ ነው። ስለ ክርስትናና ስለ ሃይማኖት የተንሳኤ ተአምር ተንሳኤን በታሪክ ውስጥ ሁሉ እጅግ ታላቅ የሆነ ታምር ብለውታል። የኢየሱስን መስዋዕትነት ሲገልጹትም በሕይወት ክርስቶስ እውነተኛ ትህትናን አሳይቷል፣ በሞቱ ደግሞ እውነተኛ ፍቅርን በተግባር አሳይቷል አሉ ፕሬዚዳንት ትራምፕ። በአሜሪካ ፕሬዚዳንቶች ዘንድ ኢየሱስ ክርስቶስ በዚህ ደረጃ በቤተ መንግስት ሲነገርና ሲከበር በታሪክ የመጀመሪያው ነው ተብሏል። የእምነት መነቃቃት በሀገሪቱ ውስጥ ሃይማኖት ትልቅ መነቃቃት እያሳየ መሆኑን ገለጹ። በሀገሪቱ ዙሪያ ባሉ አብያተ ክርስቲያናት ውስጥ ያለው መቀመጫ ካለፉት በርካታ ዓመታት በበለጠ በታማኝና በወጣት ምዕመናን እየተሞላ ይገኛል አሉ ፕሬዚዳንት ትራምፕ። ሃይማኖት በሀገራችን ለመጀመሪያ ጊዜ መልሶ እያደገ ነው አሉ። አሁንም የፕሬዚዳንቱ መልእክት ቀጥሏል። በመሃል ግን ምን ልናሳያችሁ ፈለግን መሰላችሁ? የተከበራችሁ አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ ነጩ ቤተ መንግስት ውስጥ ሲጸለይላቸው በአሜሪካን ድል እንዲያደርጉ፣ አሜሪካን እንዲያሳድጉ፣ አሜሪካን እንዲያሻግሩ በስልጣናቸው በንግስናቸው ዘመን ሁሉም የተከበሩ መሪ እንዲሆኑ የእምነት በተለይ ደግሞ የክርስትና እምነት ዋና ጠበቃ ጋሻና ባለሟል እንዲሆኑ የተጸለየላቸውን ጸሎት በቀጥታ ቪዲዮውን ከነጭ ቤተ መንግስት አብረን ተከታትለነው እንመለስ። የፕሬዚዳንቱ መልእክት አላለቀም፣ መደመጥ መሰማት ያለበት ነው። እንግዲህ ክርስቲያን ከሆን ክርስቲያን ነን። እንግዲህ ዝም ብሎ እንዲሁ ብቻ አይደለም። እንደዚህ አይነት ነገሮችን በትኩረት መስማት ማዳመጥ ይጠይቃል። በነገራችን ላይ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ወንጌላውያን የሚባለው አጠቃላይ ሁሉም አንድ የሆነ የጋራ የሚያደርገው ትልቅ የማዕዘን ድንጋይ አለ። እሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሁሉንም አንድ ያደርጋቸዋል። ለዚያ ነው በስመ ክርስቲያኖች የሚባሉት። ክርስቲያን ነው የሚባለው። እኛ እንደው ዜናውን ለእናንተ በስፋት እንዲደርሳችሁ በሚል ነው ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ወንጌላውያን ብለን የከፋፈል ነው እንጂ ክርስቲያን ነው። በቃ ዋናው ባክቦኑ የጀርባ አጥንቱ ትልቁ ወደ መንግስተ ሰማያት የሚያስገባው ለኛ የሞተልን ቤዛ የሆነልን የተሰቀለልን ኢየሱስ ክርስቶስ ነው። ዋናው እሱ ነው። ለማንኛውም የፕሬዚዳንት ትራምፕን የተጸለየላቸውን ቤተ መንግስቱ ያለውን ቪዲዮ አይተነው እንመለስ። በነገራችን ላይ ለክርስቲያኖች ያስተላለፉት መልእክት ዛሬ የተላለፈ ነው። ይሄኛው የተጸለየላቸው ቪዲዮ ግን ትንሽ ቆየት ብሏል። አዲስ ማለት የቆየ ቪዲዮ እንደ አዲስ አድርገህ ዘገብክ እንዳትሉን እዚሁ ላይ እንንገራችሁ። ትንሽ ይሄ ጸሎት አንድ ወር አካባቢ ይሆነዋል። ቆየት ያለ ቪዲዮ ነው ለማለት ነው። We are honored to come before your presence today, lifting up the arms of our president. We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection over him. Yes. I pray for your grace and protection over our troops and all of our men and women serving in our armed forces. Yes. And Father, we just pray you'll continue to give our president the strength that he needs to lead our great nation as we come back to one nation under God, yes, indivisible, with liberty and justice for all. We pray your heavenly blessing upon him in Jesus' name. Amen. የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በነጩ ቤተ መንግስት የተደረገላቸውን ጸሎት አይታቸዋል። እንግዲህ ኢትዮጵያ ውስጥ ብዙዎቻችን በታሪክ እንደምናውቀው ንጉሰ ነገስት ዘኢትዮጵያ አጼ ኃይለ ሥላሴ፣ ንጉሰ ነገስት ዘኢትዮጵያ አጼ ምኒልክ፣ ንጉሰ ነገስት ዘኢትዮጵያ አጼ ቴዎድሮስ እየተባለ እንዲሁም ሌሎች ነገስታቶች በቤተ ክርስቲያን በቅብአ መንግስት በሚነግስበት በሃይማኖት ስርዓት ተቀብተው ይነግሳሉ። ኢትዮጵያን እንዲያስተዳድሩ፣ ኢትዮጵያን እንዲያሻግሩ፣ ኢትዮጵያን እንዲመሩ፣ በኢትዮጵያ ህዝብ ላይ በረከት እንዲያመጡ፣ ስልጣናቸው የተባረከ እንዲሆን፣ ህዝቡንም በሃይማኖትም በስልጣንም በመንግስትም እንዲመሩ ኢትዮጵያ ውስጥ ይሾም ነበር።
አሁን ደግሞ አሜሪካ ይሄን እያደረገች ነው። ፕሬዚዳንት ትራምፕ እንግዲህ እንዳያቸዋቸው በፓስተሮች ተቀብተው ተጸልዮላቸው እጅ ተጭኖላቸው ነግሰዋል ማለት ነው። እንግዲህ ፕሬዚዳንት በነገራችን ላይ አሜሪካውያኖች ፕሬዚዳንት ትራምፕን የሚሏቸው ንጉስ ነው የሚሏቸው። ንጉስ ነው። እንደውም ንጉስ አንፈልግም ብለው ተቃውሞ ወጥተው ነበር። የፕሬዚዳንቱ ትራምፕ መልእክት አላለቀም። የአማኞች ሀገር አሉ። የሀገሪቱን ስኬት በቀጥታ ከእምነት ጋር በማያያዝ ታላቅ ሀገር ለመሆን ሃይማኖት ሊኖር ይገባል አሉ ፕሬዚዳንት ትራምፕ። እግዚአብሔርም ሊኖርህ ይገባል ሲሉ ነው ለአሜሪካ መልእክት ያስተላለፉት። አይገርምም? ይህ ታሪካዊ መልእክት ነው። እንደ ቀላል የሚታይም አይደለም። ታሪካዊ ማንነት የአሜሪካ ምስረታና ታሪካዊ ስኬት በክርስትና አስተምሮ ላይ የተመሰረተ መሆኑን ፕሬዚዳንት ትራምፕ አረጋገጡ። አስቡት፣ የአሜሪካ መመስረትና ማንነት በክርስትና ላይ የተመሰረተ። ይሄ እንግዲህ ከአሜሪካ ፕሬዚዳንት የተነገረ ነው። ለሀገሪቱ ነጻነት ክርስቲያን አርበኞችን አመስግነዋል ይላል። ይሄም ሌላ ታሪክ ነው። ለቤተ ክርስቲያን የሚደረግ ድጋፍ፣ አስተዳደራቸው የክርስትናን እምነት እንዲሁም በትምህርት ቤቶችና በመንግስት ተቋማት ውስጥ የሚደረጉ ጸሎቶችን በንቃት እንደሚደግፉ በድጋሜ አረጋገጡላችሁ። እንኳን ደስ ያላችሁ ክርስቲያኖች በሙሉ። የአንድ ሀገር መንግስት በሃይማኖት ተቋማት ብቻ ሳይሆን በመንግስት ተቋማት፣ በትምህርት ቤቶች፣ በተለያዩ አካባቢዎች ጸሎት ስታደርጉ ድጋፍ አደርጋለሁ ከማለት ውጭ ምን ትልቅ ነገር አለ? በነገራችን ላይ ክርስትናን ያስፋፏት ከሐዋርያቶች በላይ ነገስታቶች ናቸው። ንግስት እሌኒን ስንመለከታት ንግስት ናት። መስቀሉን ፈልጋ ባታወጣው ኑሮ እንዳሁኑ ክርስትና በዓለም አይስፋፋም ነበር። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለናንተ ይሆናል ያልነውን በተለይ ደግሞ ለክርስቲያኖች በሙሉ እጅግ ታሪካዊ የሆነውን መልእክት ከፕሬዚዳንት ትራምፕ የሰማችሁበት ያዳመጣችሁበትን የዜናና የመረጃ የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን። ታዲያ ይህን የዩቲዩብ ቻናል ከዚህ በፊት ሰምታችሁት አይታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አብሮነታችሁን አሳዩን። የቻላችሁ ደግሞ ከዚህ በላይ ማድረግ ይቻላል። ሱፐር ቻት፣ ሱፐር ስቲከር፣ ቻናል ሜምበርሺፕ እና ሱፐር ታንክስ የሚባል አለ። እሱን ማድረግም ይቻላል። ግን እኛን ሰብስክራይብ እና የደወል ምልክቷን መጫን፣ ላይክ እና ኮሜንት ብቻ ከናንተ እንጠይቃለን። ከዚህ በላይ ይገባዋል ብላችሁ ካመናችሁ ሱፐር ቻት፣ ሱፐር ስቲከር፣ ቻናል ሜምበርሺፕ፣ ሱፐር ታንክስ ለግሱ። አይ ሰብስክራይብ በቂው ነው ካላችሁ ይህ በእናንተ የሚወሰን ነው። ለማንኛውም ስላዳመጣችሁን በድጋሚ እናመሰግናቸዋለን።